የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዜና ውጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ ማርስ ዜናዎቹ አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በወሎ ዛሬ ከንጋት ጀምሮ የተቀሰቀሰው ከባድ ውጊያ ተከትሎ ከደሴ ወደ ወልዲያ ያለው ዋና መንገድ መዘጋቱ ተሰምቷል። በሌላ በኩል በቅርብ ወደ አገዛዙ የገባው ማስረሻ ሰጤም ቀደም ብለን እንዳንገባ እንቅፋት የፈጠሩብን የሻዕቢያ ተከፋይ የብልጽግና አመራሮች ናቸው ሲል ተናግሯል። ማስረሻ ሰጤ የብልጽግና አመራሮች አሁንም ድረስ በሻዕቢያ $2000ና ከዛ በላይ ይከፈላቸዋል ሲል ተደምጧል። በዝርዝር ነው ያለን። በጀነራል ታደሰ ወረደ የሚመራ ልዑክ በአዲስ አበባ ከብልጽግና ባለስልጣናት ጋር እየመከረ ነው። ከፍተኛ ፖለቲካዊና ወታደራዊ ውጥረት የተፈጠረበት የትግራይ ክልልን በጊዜያዊ አስተዳዳሪነት የሚመሩትና ፕሬዝዳንቱን የተሾሙት ጀነራሉና ምክትሎቻቸውን ሌሎች ሹማምንትን አስከትለው አዲስ አበባ የገቡት ትላንት ምሽት ሲሆን በጦርነት ቋፍ ላይ የሚገኘውን የትግራይ ሁኔታ ለመለወጥ ያለመ ውይይት ከብልጽግና ባለስልጣናት ጋር እያደረጉ ነው። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ጀነራሉ አዲስ አበባ ከገቡ በኋላ ባወጣው መግለጫ ብልጽግና የፕሪቶሪያን ስምምነት አፍርሷል ማለት ከሷል። በዝርዝር እናየዋለን። ኢትዮጵያ በዓለም አቀፍ ደረጃ ቀውስ ከሚፈጠርባቸው ሀገራት ከቀዳሚዎች ውስጥ አንዷ ሆነች። በከፍተኛ የእርስ በርስ ጦርነትና አለመረጋጋት እንዲሁም ውስጣዊ መፈናቀል ውስጥ ያለችው ኢትዮጵያ በፈረንጆቹ አዲስ ዓመት ቀውስ ከሚበረታባቸው ሀገራት መካከል አራተኛ ደረጃ ላይ ተቀምጣለች። ኢትዮጵያ በቀጠናው ካለችው ሱዳን እንዲሁም በእስራኤል እየተደበደበች ካለችው ፍልስጤም ቀጥሎ ነው አራተኛ ደረጃን ያዘችው። በዝርዝር እናየዋለን። ሶማሊያና ጅቡቲ ወታደራዊ ትብብራቸውን ለማጠናከር ተስማሙ። በሞቃዲሾ የሁለቱ ሀገራት ሚኒስትሮች ውይይት አድርገዋል። እዚህም ሶማሊያና ጅቡቲ የመከላከያ ትብብራቸውን በግልጽ ማጠናከር የሚያስችል ስምምነት ላይ መድረሳቸውን ይፋ አድርገዋል። የሶማሊያ መንግስትና የጅቡቲ መንግስት ይህን ውይይት አድርገው ስምምነታቸውን ይፋ ያደርጉት በሞቃዲሾ ነው። በዝርዝር እንመለከተዋለን። የሱዳን ፈጥኖ ደራሽ ኃይል RSF ባለፈው ዓመት ዳርፉር ውስጥ በሚገኝ አንድ የተፈናቃዮች መጠለያ ጣቢያ ላይ ባደረሰው ጥቃት በትንሹ 1 ሰዎች መገደላቸውን የተባበሩት መንግስታት ድርጅት ምርመራ አጋለጠ። የተባበሩት መንግስታት ሰብአዊ መብት ቢሮ ዛሬ ባወጣው መግለጫ እንዳለው ከሆነ ሆን ተብሎ በሰላማዊ ሰዎች ላይ የተፈጸመው የጅምላ ግድያ የጦር ወንጀል ነው ብሏል። RSF እና የአገሪቱ ጦር የሚፈጸሙት አጠቃላይ ጅምላ ጭፍጨፋ በዓለም አቀፍ ደረጃ እየተመረመረ ሲሆን በተለይም የሱዳን ፈጥኖ ደራሽ ኃይል በአብይ አህመድና በኤምሬትስ እየተደገፈ የሚፈጽማቸውን አጠቃላይ ወንጀሎች ለመደበቅ ጥረት እያደረገ ይገኛልም ተብሏል። በዝርዝር ነው ያለን። የአሜሪካው ፕሬዝዳንት ትራምፕ ለገና ባለው ወታደሮቻቸው የጀግና ክፍያ ያደርጋሉ አሉ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ $1776 የጀግና ክፍያ ለማድረግ ቃል ገብተዋል። ለ1.4 ሚሊዮን በላይ የአሜሪካ ወታደሮች የሚደረገው ክፍያ የተወሰነ ገንዘብ የተገኘው ከታሪፍ መሆኑን ትራምፕ አስታውቀዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በወሎ ዛሬ ከንጋት ጀምሮ የተቀሰቀሰው ከባድ ውጊያ ተከትሎ ከደሴ ወደ ወልዲያ ያለው ዋና መንገድ መዘጋቱ ተሰምቷል። በሌላ በኩል በቅርብ ወደ አገዛዙ የገባው ማስረሻ ሰጤም ቀደም ብለን እንዳንገባ እንቅፋት የሆኑብን የሻዕቢያ ተከፋይ የብልጽግና አመራሮች ናቸው ብሏል። ማስረሻ ሰጤም ሻዕቢያ $2000ና ከዛ በላይ የሚከፍላቸው የብልጽግና አመራሮች አሉ ሲሉ ተደምጠዋል። በዛሬው ዕለት ታኅሳስ 9 2018 ዓ.ም በአማራ ክልል ደቡብ ወሎ ዞን አምባሰል ወረዳ በአገዛዝ ጦርና ፋኖ ኃይሎች መካከል ከባድ ውጊያ መቀስቀሱን የኢትዮኒውስ የመረጃ ምንጮችም ተናግረዋል። በወረዳው ውጫሌ ከተማና አካባቢው በከባድ መሳሪያ የታገዘ ውጊያ እየተደረገ እንደሚገኘው የመረጃ ምንጮች የተናገሩት አብዛኛው የውጫሌ ከተማ የፋኖ ኃይሎች ተቆጣጥሮታል ያሉት የመረጃ ምንጮች ፋኖ ወደ ከተማዋ መግባት ተከትሎ የብልጽግና አመራሮች ወደ መከላከያ ካምፕ ሸሽተው ገብተዋል ብለዋል። የፋኖ የመረጃ ምንጮች በበኩላቸው ከውጫሌ ከተማ እስከ ገንፎ አካባቢ ከባድ ውጊያ እየደረጉ እንደሚገኙ በማረጋገጥ ለጊዜው በውጊያው የደረሰው ጉዳት ለማወቅ አልተቻለም ብለዋል። በአምባሰል ወረዳ ውጫሌ ከተማና አካባቢ የተቀሰቀሰው ውጊያ ተከትሎ ከደሴ ወደ ወልዲያ የሚወስደውን ዋና መንገድ ለትራንስፖርት ዝግ ሆኗል። ተሽከርካሪዎችም ወደ ውጫሌ ከመድረሳቸው በፊት መንገድ ላይ ለመቆም ተገደዋል ሲሉ ነው የአካባቢ መረጃ ምንጮች የተናገሩት። በውጫሌ
አካባቢ ከቀጠለው ከባድ ውጊያ በተጨማሪ በውርጌሳና መርሳ አካባቢዎችም ውጥረት ነግሷል ብለዋል የኢትዮኒውስ የመረጃ ምንጮች። በተመሳሳይ በሰሜን ወሎ ዞን ሀብሮ ወረዳ መርሳ ከተማ ዙሪያ በተደረገ ከባድ ውጊያ በመቶዎች የሚቆጠሩ የአገዛዙ ጦር አባላት መገደላቸውን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ያስታወቀው። አፋባ ሚኒሊክ ዕዝ በውጊያው የተገደሉ 37 ወታደሮች አስክሬን የአገዛዙ ጦር ጥሎ መሸሹን በመግለጽ በውጊያው የተጎዱበትን ወታደሮች ማንሳት ባልቻለበት ሁኔታ ከባድ ሽንፈት ደርሶበታል ነው ያለው። ታህሳስ 8 2018 ዓ.ም ከንጋቱ ጀምሮ መርሳ ከተማ ዙሪያ በተደረገ ውጊያ የፋኖ ኃይሎች በአገዛዙ ጦር ላይ ካደረሱት ከባድ ሰብአዊ ጉዳት በተጨማሪ ከፍተኛ ቁጥር ያለው የጦር መሳሪያ ማረካቸውን በምስል አስደግፈው በዝርዝር ይፋ አድርገዋል። በሌላ በኩል በክልሉ ሰሜን ሸዋ ዞን ቡልጋ ቀጠና ደግሞ ዛሬ ሌሊቱን ከባድ ውጊያ ሲደረግ አድሯል ሲሉ የፋኖ የመረጃ ምንጮች ተናግረዋል። በቡልጋ ሀገረ ማርያም ጎርፎ የተባለ አካባቢ ሌሊቱን ወደ ፋኖ ቀጠና ከተቀሰቀሰ የአገዛዝ ጦር ጋር ነው ከባድ ውጊያ መደረጉ የተሰማው። በዚህ የሌሊት ውጊያ በአገዛዝ ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል ያሉት የመረጃ ምንጮች በውጊያው በፋኖ አባላት ላይ ጉዳት ተመዝግቧል ሲሉ ተናግረዋል። በተመሳይ በምዕራብ ጎጃም ዞን ደንበጫ ወረዳ ለ10 ሰዓታት ያህል ውጊያ መደረጉም ተሰምቷል። ታህሳስ 8 2018 ዓ.ም ከደንበጫ ከተማ በሶስት አቅጣጫ ተነስቶ ኮረብታ ወደ ተባለ አካባቢ ለመግባት እየሞከረ ያለ የአገዛዙ ጦር ጋር ነው የፋኖ ኃይሎች ከባድ ውጊያ ለሰዓታት ማድረጋቸው የተሰማው። በተለይም ጉላማዶና አደራ አካባቢ የተባለ አካባቢ ላይ በተደረገ ውጊያ ሰብአዊና ቁሳዊ ጉዳት ደርሷል ሲሉ የፋኖ የመረጃ ምንጮች ተናግረዋል። በተመሳይ በጎንደር ቀጠና አርማጮ ሐዋሳ በተባለ አካባቢ ውጊያ መደረጉ ሲሰማ ውጊያውን ተከትሎ የአገዛዙ ጦር ወደ ጋብላና ማሰሮ ደንብ ከተሞች መሸሹን የፋኖ ኃይሎች ናቸው ያስታወቁት። በተጨማሪም የአገዛዙ ጦር ከሰሞኑ ከፋኖ ኃይሎች ጋር ከባድ ውጊያ የገጠመባቸው የመተማ ወረዳ ሽመልጋሪያ፣ አሻሚት፣ ደሎሎ ቁጥር 1 እና መሻ አካባቢዎች ለቆ የወጣ ነው ሲሉ የፋኖ የመረጃ ምንጮች ተናግረዋል። በሌላ በኩል በቅርብ ወደ አገዛዙ የገባው የአፋድ የቀድሞ ከፍተኛ አመራር ማስረሻ ሰጤም ቀደም ብለን እንዳንገባ እንቅፋት የፈጠሩብን የሻዕቢያ ተከፋይ የብልጽግና አመራሮች ናቸው ተናግረዋል። ማስረሻ ሰጤ ኤንቢሲ በተባለ ሚዲያ ላይ ቀርቦ የብልጽግና ፍረጃ እንደወረደ በመጠቀም የውጭ ባንዳዎች ከባዳዎች ጋር ሆነው ድርድር አይነክ ያድርገው ሳሉብን፣ ነገር ግን እኛ ያን አልፈን ፈንቅለን ወጣን ሲል ተደምጧል። ማስረሻ ሰጤ አክሎም የአማራ ክልል የብልጽግና ከፍተኛ የቢሮ ኃላፊ ከሻዕቢያ መንግስት በየወሩ $2000 እንደሚከፈል አውቃለሁ። ገንዘቡን የሚመነዝርለት አዲስ አበባ ባለ ሰው ነው። መንግስት እርምጃ የሚወስድ ከሆነ ለምስክርነት አለን ቢልም በስም ያልጠቀሰው የብልጽግና አመራርን በግልጽ ወንጅሏል። የአማራ ክልል ከፍተኛ የቢሮ ኃላፊ የነበረ ሰው ከሻዕቢያ በየወሩ $2000 የሚከፈለው ነበር። እስከ መቼ ድረስ ማለት ነው? እኔ አሁንም ቀጥሎ ሊሆን ይችላል። እኔ በባህር ዳር በነበርኩበት እና እኔ ይሄ ጦርነት የግጭት ከመከሰቱ በፊት ጀምሮ አሁን ሊያድግ ይችላል ያ ገንዘብ በእርግጠኝነትም አድጓል። $2000 የሚያዘረዝርለት የሚልክለት ልጅ እዚሁ አዲስ አበባ አለ። በዚህ ደረጃ ተከፋዮች አሉ። ከሻዕቢያ ነው ያ ገንዘብ የሚመጣው። ማስረሻ ሰጤ በጊዜ ወደ አገዛዙ እንዳንገባ አንዳንድ የሻዕቢያ ተከፋይ ያላቸው የብልጽግና አመራሮች እንቅፋት ሆኖብን ቆዩ ሲል ነው ያስታወቀው። በሻዕቢያ ተከፋይነት የከሰሳቸውና በስም ያልጠቀሳቸው የብልጽግና አመራሮች ሳቦታጅ እየሰሩብን ቆይተዋል ያለው ማስረሻ እነዚህ አመራሮች ታዲያ እነ ማስረሻ ቀደም ብለው እጅ እንዳይሰጡ እንዳደረጓቸውም ነው ሲናገር የተደመጠው። አሁንም ቢሆን ቢሮ ውስጥ ላሉት ሊከፍሉ ይችላሉ፣ ይከፈላቸዋል። ቢኮዝ አሁን ባየነው በዚህ በሰላም ሂደቱ ላይ በድርድር ሂደቱ ላይ ባጋጠመን ሳቦታጅ ላይ ከፍተኛ ባለስልጣኖች ድርድር እንዲደረግ ችግሩን በስምምነት እንዲጠናቀቅ የማይፈልጉ ግጭቱ እንዲቀጥል የሚፈልጉም አጋጥመውናል። እንግዲህ ይሄም የመንግስት የቤት ስራ ስለሆነ በራሱ መንገድ የሚያጠራው ነው የሚሆን። ለዚህ ደግሞ እኛ እንደምናግዝ በማስረጃም ጭምር እንደምናግዝ ብልጽግና ወዶ ገብ በሚል የሚጠራቸውና የሰላም ስምምነት ፈርመው የሚባሉት እነ ማስረሻ ሰጤ በፋኖ ላይ ትልቅ የኃይል ማዛባትና የፖለቲካ ጉዳት አርሰናል በሚል በኩራት ሲናገሩ መደመጡ ማስገራሚ ሆኗል። የዛሬው ንግግራቸውም እነ ማስረሻ ከመጀመሪያው ፋኖ ውስጥ ሆነው ለብልጽግና ወገኖች ሲሰሩ ነበር የሚለውን ሀሜትና ጥርጣሬ ያረጋገጠ ምስክርነት ሆኖ ቀርቦባቸዋል። በጀነራል ታደሰ ወረደ የሚመራ ልዑክ በአዲስ አበባ ከብልጽግና ባለስልጣናት ጋር ውይይት እያደረገ ነው።
ከፍተኛ የፖለቲካና ወታደራዊ ውጥረት ተፈጠረበት የትግራይ ክልል በጊዜያዊ ፕሬዝዳንትነት የሚመሩት ጀነራሉ ምክትላቸውና ሌሎች ሹማምንትን አስከትለው አዲስ አበባ የገቡ ሲሆን በጦርነት ቋፍ ላይ የሚገኘው የትግራይ ሁኔታ ለመለወጥ ያለመ ውይይት ከብልጽግና ባለስልጣናት ጋር እያደረጉ ነው ተብሏል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ጀነራሉ አዲስ አበባ ከገቡ በኋላ ባወጣው መግለጫ ብልጽግና የፕሪቶሪያውን ስምምነት አፍርሷል ማለት ከሷል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከቡድናቸው ጋር ትላንት ምሽት ከመቀሌ ተነስተው አዲስ አበባ ገብተዋል። ፕሬዝዳንቱ ከፌዴራል መንግስቱ ጋር ለሚደረገው ውይይት ልዑክ ቡድኑን እየመሩ አዲስ አበባ ማቅናታቸውን የትግራይ ጊዜያዊ አስተዳደር ቢሮን ባወጣው መግለጫ ብሏል። ቢሮው ትላንት ከሰዓት በኋላ በይፋ የማህበራዊ ትስስር ገጹ ላይ ያወጣው መግለጫ እንደሚያመለክተው የጉብኝቱ ዓላማ ከፌዴራል ባለስልጣናት ጋር በአጠቃላይ ጉዳዮች ለመወያየት ነው ይላል። አጠቃላይ ጉዳዮች ምንድናቸው የሚለው ባይዘረዘርም በትግራይ ክልል ያለው አጠቃላይ ጉዳዮች መካከል አንዱ ጦርነትና የፕሪቶሪያው ስምምነት እንደሆነ ይታመናል። ይሁን እንጂ መግለጫው ስለ ውይይቱ ዝርዝር አጀንዳም ሆነ ሌተናል ጀነራል ታደሰ ወረደ የሚያገኟቸውን የፌዴራል የስራ ኃላፊዎች ማንነት አልጠቀሰም። በብልጽግና እውቅና የተነፈገው ህወሓት ግን የፌዴራል መንግስቱን የሚከስ መግለጫ ያወጣው ጀነራል ታደሰ ወረደ ወደ አዲስ አበባ መጡበት ተመሳሳይ ሰዓት ነው። ደብረጽዮን ገብረ ሚካኤል የሚመሩት ህወሓት የብልጽግናው መንግስት መሰረታዊ የኢኮኖሚ ማዕቀቦችን ወይም እገዳዎችና ማስተጓጉሎችን በመፈጸም የፕሪቶሪያ ስምምነትን እንዷል ያለ ሲሆን የትግራይ ህዝብ የዘር ማጥፋት ፕሮጀክቶች የሚያስቀጥል አደጋና እርምጃ እየወሰደ ይገኛል ማለት ከሷል። የጀነራል ታደሰ ወረደ ቡድን ግን ጉብኝቱን የሚያከናውነው በትግራይ ለ2 ዓመታት ያለ የዘለቀውን ጦርነት ያበቃበት የፕሪቶሪያ ሰላም ስምምነት ከተፈረመ 3 ዓመቱን በያዘበት እንዲሁም ህወሓት ከፖለቲካ ፓርቲነት ተሰርዞ በጦርነት ጫፍ ላይ ባለበት እንዲሁም በሰሜን ኢትዮጵያ ያለው የፖለቲካና የጸጥታ ሁኔታ አሁንም ከፍተኛ ግጭትና ጦርነት ድባብ ውስጥ ባጠላበት ወቅት ነው። ምንም እንኳን ስምምነቱ መሰረታዊ አገልግሎቶችን መልሶ መጀመርና የክልሉ ጊዜያዊ አስተዳደር መመስረትን ጨምሮ ዋና ዋና ተነሳሽነቶችን በዝርዝር አስቀምጦ እነሱም ተፈጽሟል ብሎ የሚያምኑ በርካቶች ቢኖሩም የእነዚህ ተግባራት አፈጻጽም ግን አሁንም ወጥ ባልሆነ መንገድ የጎደልና ይበልጡን የተሻረፈ ከዛም አልፎ ለጦርነት የሚያምራ ነው የሚሉ ግን በርካቶች ናቸው። በመቶ ሺዎች የሚቆጠሩ ሰላማዊ ሰዎች መፈናቀል፣ አወዛጋቢ የተባሉ ቦታዎች እስካሁን እልባት ያላገኙ አለመግባባቶች መቀጠላቸው፣ ሌሎች ትጥቅ የመፍታትና ታጣቂዎችን የመበተንና ከቦታዎች የማስወጣት እቅዶችም አልተሳኩም። በከፋ ሁኔታ የታጣቂዎች ስርጭትና የኃይል ማደራጀት የበዛበት የአካባቢ አሁን ላይ በጦርነት ዋዜማ ላይ ቢገኝም የይምሰል የሚመስሉና የውስጥ የኃይል ፍትጊያን የሚያሳዩ ግንኙነቶች ግን ከብልጽግና አገዛዝ ጋር ቀጥለዋል። ከነዚህ መካከል አንዱ ተጠቃሽ የሆነው አሁን ጀነራል ታደሰ ወረደ በአብይ አህመድ ከተሾሙ በኋላ ተመልሰው ግንኙነታቸውን ለማጠናከር ወይም ደግሞ አጠቃላይ ጉዳዮች ላይ ለመወያየት የህወሓት ምክትል ሊቀመንበርና የጊዜያዊ ምክትል ፕሬዚዳንት የሆኑትን አማኑኤል አሰፋን ጨምሮ ይዘው መገኘታቸው ነው። ዘገባ እስከተጠናከረበት ጊዜ ድረስ የትግራይ ጊዜያዊ አስተዳደር ቢሮም ሆነ የፌዴራል ባለስልጣናት ስለ ውይይቱ ዝርዝር ይዘትና ስለሚጠበቁ ውጤቶች የሰጡት ማብራሪያ ባይኖርም የበጀት ጥያቄ፣ የነዳጅ ጥያቄ፣ የተፈናቃዮች ጉዳይና ሌሎች ተያያዥ ጉዳዮች እንዲሁም የህወሓት ህልውና ጉዳይ ዋነኛ ጉዳዮች ሆነው ሊነሱ እንደሚችሉ ተገምቷል። ኢትዮጵያ በዓለም አቀፍ ቀውስ ከሚፈጠርባቸው ሀገራት መካከል ከቀዳሚዎቹ አንዷ ሆነች። በከፍተኛ እርስ በርስ ጦርነትና ለመረጋጋት መፈናቀል ውስጥ ያለችው ኢትዮጵያ በቀጣይ የፈረንጆቹ ዓመት ቀውስ ከሚበረታባቸው ሀገራት ላይ ደረጃዋ ቀዳሚ ሆኗል። ኢትዮጵያ በሚቀጥል የፈረንጆቹ ዓመት የተባባሰ የሰብአዊ ቀውስ ይደርስባቸዋል ተብሎ ከተዘረዘሩ 20 ሀገራት መካከል 4ኛ ደረጃ ላይ መስፈሯ ይፋ ሆኗል። ይህ ይፋ ያደረገው ዓለም አቀፍ ለችግር ደራሽ ኮሚቴ ወይም አርሲ የተባለው ድርጅት ሲሆን ከተመሰረተ 93 ዓመታት ያስቆጠረው ድርጅቱ በመላው ዓለም ከሚገኙ 40 ሀገራት በላይ ውስጥ የተለያዩ ቀውሶችና የተፈጥሮ አደጋዎች ጉዳት ለደረሰባቸው ሰዎች ድጋፍ በመስጠት ይታወቃል ማለት ዶይቼ ቬለ ዘገባው ላይ ያትታል። ዓለም አቀፉ ድርጅት በቀጣዩ ጎርጎሮሳውያኑ ዓመት ሰብአዊ ቀውስ ሊባባስባቸው ይችላል ሲል በመገመት ትላንት ይፋ ባደረገው ሪፖርቱ ላይ በተለይም ኢትዮጵያን የመሰሉ ሀገራት ውስጥ ቀዳሚ ናቸው ብሏል። በድርጅቱ የክትል እይታ ውስጥ ከሰፈሩ ሀገራት መካከል ቀውስ ሊባባስባቸው ይችላል ተብላ በቀዳሚነት የሰፈረችው ሀገር ግን ሱዳን ናት። ከሱዳን ተገንጥላ ሀገር የሆነችው ደቡብ ሱዳንም 3ኛ ደረጃ ላይ ሰፍራለች። በ2ኛ ደረጃ ላይ የሚገኘው ከበባ ውስጥ ያለው የጋዛ ግዛት ነው ተብሏል። ዓለም አቀፍ ለችግር ደራሽ ኮሚቴ ይፋ ባደረገው ዘገባ መሰረት የከፋ ቀውስ ሊባባስ አሊያም ደግሞ ሊከሰትባቸዋል ይችላቸዋል ካላቸው እነዚህ ሀገራት ቀጥላ ኢትዮጵያ ከስሯ ሄይቲን አስከትላ 4ኛ ደረጃ ላይ ተቀምጣለች። ስርዓትና አጠቃላይ መዋቅር የፈረሰባት ሄይቲ ግን ከኢትዮጵያ ተሽላ በሚቀጥለው ዓመት
ቀውሷ ተሻሽሎላት 5ኛ ደረጃ ላይ ትገኛለች የተባለው አይአርሲ እንደሚለው በኢትዮጵያ በሚሊዮኖች የሚቆጠሩ ሰዎች በግጭት በሚታወሱ አካባቢዎች ለችግር ተጋልጠው እንደሚገኙ አመልክቷል። በዘገባው ኢትዮጵያ በመጪው ጎርጎሮሳውያን ዓመት ቀውስ ከሚባባስባቸው ሀገራት ዝርዝር በ4ኛ ደረጃ ላይ ትገኛለች ሲል ጦርነቶች አልቆም፣ አሁንም ሰላማዊ የፖለቲካ ሂደቶች አልተፈጠሩም፣ የሰብአዊ መብት ተቋማት እየተዘጉ ነው፣ የሲቪል ማህበራት እየተሳደዱ ነው፣ ጋዜጠኞች አፈናና ግድያ በርቶባቸዋል ማለት ጭምር ነው። የብልጽግና አገዛዝ ጦርነት ስራውን ማድረጉን ተከትሎ ሀገሪቱ በከፍተኛ ጦርነት ውስጥ የምትገኝ ሲሆን ይህም ለ7 ዓመታት የቀጠለ ጦርነት ከፍተኛ መፈናቀልና ስደትን አስከትሏል። በዜጎች ላይ ብቻ ሳይሆን በዓለም አቀፍ ተቋማት ላይ ጭምር ግልጽ ጫና ማምጣቱን የተነገረው የጅምላ እስር፣ ወከባ፣ ግድያና ስውራን የፈጸመው የአብይ አህመድ አገዛዝ ላይ ለሰላማዊ ፖለቲካ በሩን በመዝጋቱ በአማራ ክልል የፋኖ ኃይሎች፣ በኦሮሚያ ክልል የኦሮሞ ነጻነት ጦር እንዲሁም በሶማሌና በአፋር በቤኒሻንጉል ጉሙዝና ጋምቤላ የተለያዩ ቦታዎችም የህልውና ትግል የሚያደርጉ የተደራጁ ኃይሎች በፈጠራቸው የቀውሱን መቀጠል ምክንያት ነው ተብሏል። የተፈናቀሉት ወደ አካባቢያቸው አለመመለሳቸውና አዲስ የሚፈናቀሉ ዜጎች ምራቸው የጸጥታውና የደህንነት ሁኔታ ደካማ መሆን፣ ዓለም አቀፍ ትኩረት መቀነስ ኢትዮጵያ በዓለም የከፋውን ቀውስ እንድታስተናግድ አድርጓታልም ተብሏል። በከባድ መሳሪያዎች በምድርና በሰማይ እየተደረገ ያለው ውጊያ የአየር ንብረት ለውጥን በኢትዮጵያ ውስጥ እያባባሰ እንደሆነ የተጠቀሰ ሲሆን ድርቅና የተፈጥሮ አደጋዎችም የተለመደ አስከፊ ጫናዎችን ይደቅናሉ ብሏል ድርጅቱ። ሶማሊያና ጅቡቲ ወታደራዊ ትብብራቸውን ለማጠናከር ተስማሙ። በሞቃዲሾ የሁለቱ ሀገራት ሚኒስትሮች ውይይት አድርገዋል። በዚህም ሶማሊያና ጅቡቲ መከላከያ ትብብራቸውን በግልጽ ማጠናከር የሚያስችል ስምምነት ላይ መድረሳቸው ይፋ ሆኗል። የሶማሊያ መንግስት የመከላከያ ሚኒስትር አህመድ ሞአሊም ፊቂ የጅቡቲ አቻቸው ሐሰን ኦመር መሐመድ በሞቃዲሾ የሚገኘው ቢሮቸው ተቀብለው አነጋግረዋል። የጅቡቲ መከላከያ ሚኒስትር ሐሰን ኦመር መሐመድ የምስራቅ አፍሪካ ተጠንቀቅ ኃይል በእንግሊዝኛ ምህጻረ ቃሉ ኢኤኤስኤፍ 35ኛው መደበኛ የመከላከልና የደህንነት ሚኒስትሮች ምክር ቤት ስብሰባ ላይ ለመሳተፍ ዋና ከተማ ሞቃዲሾ በተጨማሪነት መግባታቸውን ይሰማው። ሁለቱ ሚኒስትሮች በጸጥታና መከላከያ ዘርፎች ያላቸውን ስልታዊ ትብብር ማጠናከር የሚቻልባቸው ሁኔታዎች ላይ ሰፊ ውይይት አድርገዋል ይላል ዘገባው። በተጨማሪም ውይይቱ በአፍሪካ ቀንድ አስተማማኝ ሰላምና መረጋጋት ለማስፈን ጥረቶች ማቀናጀት በሚቻልባቸው ላይ ሰፋ ያሉ ቀጠናዊ ትብብሮች ላይ ማተኮራቸውም ተገልጿል። በውይይቱ ወቅት የሶማሊያ መንግስት የመከላከያ ሚኒስትሮች አህመድ ሞአሊም ፊቂ ጅቡቲ ላለፉት ዓመታት በሶማሊያ የመንግስት ግንባታ ሂደት ውስጥ ላበረከተችው ጉልህ ሚና ያላቸውን ምስጋና መግለጻቸውን የሶማሊያ ብሔራዊ ዜና አገልግሎት ሶና ዘግቧል። ሚኒስትሮቹ በተለይም ጅቡቲ በሶማሊያ የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ አዊሶም ውስጥ የምታደርገውን ተሳትፎ አንስተዋል ተብሏል። ይህም ጅቡቲ ለሶማሊያ የምታሳየው ቀጣይነት ያለው ድጋፍና በሁለቱ ሀገራት መካከል ያለውን እውነተኛ ወንድማማችነት ትስስር ማሳያ መሆኑን መናገራቸው ዘገባው ጨምሮ ያትታል። የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ባለፈው ዓመት የዳርፉር ውስጥ በሚገኙ አንድ የተፈናቃይ መጠለያ ጣቢያዎች ላይ ባረሰው ጥቃት በትንሹ 1000 ሰዎች መገደላቸውን የተባበሩት መንግስታት ድርጅት ምርመራ አጋለጠ። የተባበሩት መንግስታት ሰብአዊ መብት ቢሮ ዛሬ ባወጣው አዲስ የምርመራ መግለጫው እንዳለው ሆን ተብሎ በሰላማዊ ሰዎች ላይ የተፈጸመው የጅምላ ግድያ የጦር ወንጀል ነው ብሏል። የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኃላፊ ፎልከር ቱርክ ይፋ ያደረጉት ባለ 18 ገጽ የሰብአዊ መብት ጥሰት ዘገባ የአርኤስኤፍ ኃይሎች ዳርፉር ውስጥ በሚገኘው የዘምዘም ተፈናቃዮች መጠለያ ጣቢያ ሲቆጣጠሩ የፈጸሟቸውን የሰብአዊ መብት ጥሰቶች ዝርዝር ይዟል። የፈጥኖ ደራሽ ኃይሉ በምዕራብ ዳርፉር የሚገኘውን የዘምዘም ተፈናቃዮች መጠለያ ጣቢያ በቁጥጥር ስር ሲያውል እስከ ግማሽ ሚሊዮን የሚደርሱ ተፈናቃዮች ተጠለውበት ነበርም ተብሏል። ይህ የሱዳን ፈጥኖ ደራሽ ኃይል በተለይም በዳርፉር ሳይፈጸማቸው አልቀረም በተባሉ ጅምላ ግድያዎች ጨምሮ አስከፊ የሰብአዊ ጥሰቶች በተለያዩ የሰብአዊ መብት ተሟጋች ተቋማት በኩል ይፋ እየተደረጉበት ይገኛል። ፈጥኖ ደራሽ ኃይሉ በዳርፉር የኤልፋሽር ከተማ የጅምላ ጭፍጨፋና የአካል ማጉደል ተግባራትን ፈጸሙን የሚያረጋግጥ አዲስ ዘገባ በተመሳሳይ ባለፈው ማክሰኞ ይፋ ተደርጓል። በሰብአዊ መብት ላይ የሚያጠናውና መቀመጫውን አሜሪካ ያደረገው ያሌ የተባለ ዩኒቨርሲቲ ባወጣው ዘገባ አርኤስኤፍ የጅምላ ግድያን ፈጸሙን የሚያመለክቱ መረጃዎችን አስቀድሞ ማስወገዱን ደርሼበታለሁ ነበር ያለው። እንደ ዩኒቨርሲቲው ጥናትና የፈጥኖ ደራሽ ቡድን ኤልፋሽርን ከተቆጣጠረ በኋላ ሳይፈጽሙ አልቀርም የተባሉ ጥቃቶች የተገደሉ 150 ሰዎች ቅሬታ አካልም ተለይቷል። የተባበሩት መንግስታት ድርጅት ግን አሁንም ቢሆን የጦር ወንጀሎች በእነዚህ ኃይሎችና በውጊያው የሚሳተፉ ኃይሎች እየተፈጸሙ እንደሆነ ዛሬ ባወጣው ዝርዝር ሪፖርት ላይ አስፍሯል። ትራምፕ ለገና ባለ ወታደሮቻቸው የጀግና ክፍያ እንደሚፈጽሙ ይፋ አድርገዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ $1776 የጀግና ክፍያ ለማድረግ ቃል ገብተዋል። ለ1.4 ሚሊዮን በላይ የአሜሪካ ወታደሮች የሚደረገው ክፍያ የተወሰነ ገንዘብ የተገኘው ከታሪፍ መሆኑን አስታውቀዋል። ረቡዕ ምሽት ለሀገራቸው ሕዝብ በቴሌቪዥን መልእክት ያስተላለፉት ትራምፕ
ቼኩ ወጥቷል ብለው ክፍያው ለገና በዓል እንደሚደርስ ተናግረዋል። ትራምፕ በምጣኔ ሀብትና በስደተኞች ጉዳይ አሳካው ያሉትን የዘረዘሩ ሲሆን ዲሞክራቶች ደግሞ ክፉኛ ሲነቅፉ ተሰምተዋል። ጠንከር ያለ ንግግር ያሰሙት ፕሬዚዳንቱ አሜሪካ የተሻለ መንገድ ላይ እንዳለች ደጋግመው ሲናገሩ ነበር። ትራምፕ የሸቀጥ ዋጋ እየቀነሰ ይመጣል ቢሉም አሜሪካውያን በቤት ዋጋ፣ በህፃናት ዕቃና በጤና ጉዳይ ደስተኛ እንዳልሆኑ መረጃዎች ያሳያሉ ይላል ቢቢሲ። ለ18 ደቂቃ ንግግር ያደረጉት ትራምፕ የጀግና ክፍያ ያሉት ገንዘብ ጠቅላላ ወጪ 2.75 ቢሊዮን ዶላር መሆኑን ጠቅሰው በሀገራቸው የምስረታ ዓመት 1776 ስም ይከፈላል ብለዋል። ፕሬዚዳንቱ እንደሚሉት ገንዘቡ የተገኘው ከታሪፍና ግዙፍና ውብ ቢል ብለው ከጠሩት በጀት ነው። ከወታደሮቻችን በላይ ይህ የሚገባው የለም ይላሉ ትራምፕ። ፕሬዚዳንቱ በንግግራቸውን ብዛም አዲስ የሚባል ነገር አላሰሙም። አብዛኛው የንግግራቸው ክፍል ግነትና ያልተረጋገጡ መረጃዎችን የያዘ ነው ይላል ቢቢሲ። ምጣኔ ሀብቱን ለማነቃቃት እንዲሁም በቀድሞ ፕሬዚዳንት ባይደን የተከሰተ ነው ያሉትን የዋጋ ግሽበት ለመቀነስ የሚያደርጉት ጥረት ደጋግሞ ሲያወሱ ነበር። ትራምፕ በንግግራቸው የባይደን ስም 7 ጊዜ አንስተዋል ማለት ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።